ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው በዓለም አቀፍ ደረጃ እጅግ ተጠባቂ ስለሆነው ስለ ዶናልድ ጄ ትራምፕ እንዲሁም ስለ ሺ ጂንፒንግ ስብሰባ ነው። ይህ ስብሰባ ዓለም አቀፍ ኢኮኖሚን ይወስናል ተብሎ ይጠበቃል። በቀጠናው ያለውን ደግሞ ጂኦፖለቲካዊ ስትራቴጂካዊ አካሄድ ይወስናል ተብሎ ይጠበቃል። መሪዎቹ ከሳምንታት በኋላ ቤጂንግ ይገናኛሉ ተብሎ ይጠበቃል። Beijing draws an unmistakable red line ahead of dramatic Xi-Trump showdown summit hosted on Chinese soil. የፊት ለፊት ስብሰባ እጅጉን ተጠባቂ ነው። ሁለቱ ሀገራት አሁን የንግድ ጦርነት ላይ ይገኛሉ። የታሪፍ የሳንክሽን about the summit between Donald Trump and Xi Jinping. በታይዋን ጉዳይ ሰጥ አገባ ውስጥ ገብቷል። ደካማ የተባለ የንግድ ግንኙነት ውስጥ አሁን ይገኛሉ። ይህ ሊቀየር ይችላል የሚል መላምትና ተስፋም እየታየ ነው። መሪዎቹ በአካል ከመገናኘታቸው በፊት የውስጥ ስራዎች እየተፋጠኑ ነው። የቻይና የውጭ ጉዳይ ሚኒስቴር እንዲሁም አቻቸው ማርክ ሩቢዮ እየመከሩ ነው። የአሜሪካ ግምጃ ቤት ስኮት እንዲሁም የቻይና ምክትል ጠቅላይ ሚኒስቴር በጋራ ውይይት እያደረጉ ነው። China's Foreign Minister Wang Yi spoke to US Secretary of State Marco Rubio. At the same time, US Treasury Secretary Scott Bessent and China's Vice Premier He Lifeng also held talks. የውስጥ ለውስጥ ግንኙነቱ ተጠናክሯል። የንግድ ጦርነቱን ለማለዘብ እየተሰራ ነው። ይሄ የፖለቲካ ግንኙነት ተራ ፖለቲካዊ ግንኙነት አይደለም። ታላቅ ስምምነት ለመፈራረም የሚደረግ ውጣውረድ እንዲሁም ቀዝቃዛ የተባለውን ጦርነት ለማብረድም ጭምር ነው። አሁን ሀገራቱ ጦርነቱን ለማብረድ እየወሰኑ ነው። At the time, the two nations were at trade war with each other. Since then, they've reached a fragile tariff truce. ሁለቱ የዓለም ሀያላን ሀገራት አሜሪካና ቻይና ለሰሚት ዝግጅት እያደረጉ ነው። ሀገራቱ ቅድሚያ የሚሰጠው ጉዳይ ላይ እየመከሩ ነው። ዋሽንግተን በተደጋጋሚ በታይዋን ጉዳይ ለቻይና ማስጠንቀቂያ ሰጥታለች። ማስጠንቀቂያው ወደ ወታደራዊ ጫናም ሊያልፍ ይችላል ተብሎ ይጠበቃል። ታይዋን በአሜሪካና በቻይና የዲፕሎማሲያዊ ግንኙነት ዋነኛ ነጥብ ነች። ይህ ስጋት ቀላል የሚባል አይደለም። ቻይና በታይዋን ጉዳይ ላይ መደራደር ፍጹም አትፈልግም። በዚህም የተነሳ አሜሪካ አቋሟ ላይ ጠንክራ እንድትቆይ ያስችሏታል። ቻይና ታይዋንን እንደ ግዛቷ አካል አድርጋ ትመለከታታለች። በዚህ ልክ ነው ከታይዋን ጋር ያላቸው ግንኙነት። በዚህም የተነሳ አሜሪካ ለታይዋን የምታደርገውን ወታደራዊ እና የዲፕሎማሲያዊ ድጋፍ ቤጂንግ አጥብቃ ትቃወማለች፣ ማስጠንቀቂያም ትሰጥበታለች። Rising tensions over Taiwan are once again set to test the already fragile ties between the United States and China. አሜሪካ አሁንም ለታይዋን ያልተቋረጠ ድጋፍ እያደረገች ነው። በዚህም የተነሳ ውጥረቱ ከቅርብ ጊዜ ወዲህ እየተባባሰ መጥቷል። ሊረግብም በፍጹም አልቻለም። አንድ ወገን የሉዓላዊነት ጥያቄ ነው ይላል፣ አንደኛው ደግሞ የደህንነት ነው ይላል። በዚህም የተነሳ ታይዋን በቀጠናው የግጭት መነሻ ሆናለች። አሜሪካና ቻይና ይህ ጉዳይ እስካሁን ሊፈቱት አልቻሉም። ዋሽንግተን የነጻነት ጉዳይ ነው እያለች ነው። ቤጂንግ የአንድ ቻይና ፖሊሲ ይከበርልኝ እያለች ነው። ሁለቱ ሀገራት አሁን የታሪፍ ስምምነት ላይ መድረስ አልቻሉም። ጦርነቱ ግን ወደ ምድር ጦርነት እንዳይወርድ ያሰጋል። ግን ተስፋዎችም እየታዩ ነው። ጉዳዩ የታይዋን ብቻ አይደለም፣ የቀጠናውም ጭምር እየሆነ መጥቷል። የኃይል ሚዛን ይቀየራል ተብሎም ይጠበቃል። ስምምነቱ ከተከናወነ እንዲሁም የአንድ ቻይና ፖሊሲ አሜሪካ ከተቀበለችው፣ ቻይና ታይዋንን ሉዓላዊ ግዛት ነች ካለችም ጉዳዩ የሚቀያየር ይሆናል። ግን በቻይና በኩል ያለው አቋም የሚወላውል አልሆነም። ቻይና አዲስ የንግድ ስምምነቶችን እያቀረበች ነው። በዚህም አንዳንድ ኩባንያዎች ኢላማ ይሆናሉ ተብሎ ይጠበቃል። ብዙሃኑ ግን ያተርፋሉ ተብሎ ይታሰባል። የምዕራቡ ሀገራት ራሳቸውን ከቻይና ጥገኝነት ለማላቀቅ እየጣሩ ነው። ፍላጎታቸው እጅግ ብዙ ነው። ሀገራቱ የማዕቀብ ፍጥጫ ውስጥ ገብተዋል። ድንበር አቋርጠው የሚከናወኑ ንግዶች ላይ ስትራቴጂካዊ እፈና እያከናወኑ ነው። በአሜሪካና በቻይና በሁለቱ ወገኖች መካከል በዋነኝነት የሚታየው ጉዳይ ይህ ነው፣ የሴሚኮንዳክተር ጉዳይ። የሴሚኮንዳክተሩ ጉዳይ እጅግ አሳሳቢ ነው። የቴክኖሎጂ ሉዓላዊነትን የማረጋገጥ ጉዳይ ይሉታል አሜሪካውያን። እንዲሁም ቻይና የስትራቴጂ ጉዳይ ነው ትላለች። የቴክኖሎጂ ፍክክሩ እጅግ አሳሳቢ ሆኗል። ታይዋን አደገኛ ስትራቴጂካል አቅም እንድታፈረጥም አስችሏታል። በዚህም የተነሳ ቴክኖሎጂዎች አሁን ዓለምን ይመራሉ ተብሎ ይጠበቃል። ዋነኛው ግን የዚህ የታይዋን ቺፕስ ነው። ሁሉም አይነት ቴክኖሎጂዎች የልብ ትርታቸው ቺፕስ ነው።
ወይም ቺፕ ይሉታል። ይህ የኤሌክትሮኒክስ መሳሪያ አብዛኛው ምርት የሚመረተው ደግሞ በታይዋን ነው። በዚህም የተነሳ ታይዋን እጅግ ወሳኝ የተባለች ሀገር ነች። በቴክኖሎጂ የበላይነት ያለ ታይዋን ማሰብ በፍጹም አይቻልም። ዓለም የሚጠቀማቸው እጅግ ውስብስብ የተባሉ ቴክኖሎጂዎች ይህንን ቴክኖሎጂ በእጅጉ ይፈልጉታል። F-35 የትኛውም አይነት የኤአይ እንዲሁም የአርቲፊሻል ኢንተለጀንስ ካምፓኒዎች ያለዚህ ምርት በፍጹም መስራት አይችሉም። ኤሌክትሮኒክስ ዋርፌር አይታሰብም። ኮምፒውተሮች፣ ስልኮች፣ ሳተላይቶች ያለ ቺፕስ በፍጹም መስራት አይችሉም። አሁን ዋነኛው ዓላማ ይህ ነው። ቺፕሱ በማን እጅ ቀድሞ ይያዛል የሚለው ነው። በቀጠናው ያለው በታይዋን በቻይና እንዲሁም በአሜሪካ መካከል ያለው እሰጥ አገባ አንደኛና ዋነኛው የዚህ ጉዳይ ነው፣ የቴክኖሎጂ። አሜሪካና ቻይና ብሔራዊ ጥቅማቸው አድርገውታል። የኢኮኖሚ ፍትጊያውም አንደኛው ማሳሰቢያው ይህ ነው። ቻይና በፍጹም በታይዋን ጉዳይ ለድርድር አትቀርብም። አንደኛው ጉዳዩዋ ደግሞ የግዛት አንድነት ነው። ከሁሉም በላይ ደግሞ የሚበልጠው የታይዋን ቺፕስ ነው። አሜሪካንን ባህር አቋርጦ እዛ ያደረሳት የቺፕስ ጉዳይ ነው እንጂ የታይዋን ቅማል አልበላትም። የቻይና የውጭ ጉዳይ ሚኒስቴር እንዳሉት ከሆነ ቻይና ጥቅሞቿን በተመለከተ በሁለቱ ሀያላን ሀገራት መካከል የሁለትዮሽ ግንኙነትን ሊጎዳ እንደሚችል አስጠንቅቀዋል። ይህ ጉዳይ ደግሞ በዋነኝነት የታይዋን ጉዳይ ነው። አሜሪካ የገባችውን ቃል ማክበር አለባት። ትክክለኛ ምርጫ የግድ ይላታል። ዓለም ሰላም እንድትሆን አሜሪካ የበኩሏን ትወጣ፣ ነገር ውስጥ የቀጠናው ጉዳይ ውስጥ አትግባ እንደማለትም ጭምር ነው። ቻይና ጉዳዩን የምትመለከተው እንደ ውስጥ ጉዳይ ነው። አሜሪካ ደግሞ ሉዓላዊ ሀገር ታይዋን ትላለች። በዚህም የተነሳ ሁለቱ ሀገራት ተፋጠው ይገኛሉ። በዶናልድ ጄ ትራምፕ እንዲሁም በሺ ጂንፒንግ መካከል የሚደረገው የፊት ለፊት ስብሰባ ላይ ዋነኛ ጉዳይ የሚሆነው የኢራን ጉዳይ ነው ተብሎ ይጠበቃል። ቻይና ዋነኛ የኢራን አጋር ወዳጅ ሀገር ነች። እንዲሁም የኢራንን ነዳጅ በከፍተኛ ደረጃ የምትሸምትም ሀገር ነች። ቻይና በቴክኖሎጂ እንዲሁም በፋይናንሻል ስርዓት ኢራንን ትደግፋለች ተብሎ ይታሰባል። በዲፕሎማሲ ጭምር ቻይና ኢራንን በተደጋጋሚ በዓለም አቀፍ መድረኮች ላይ ስትደግፋት ነበር። Trump said on April 21st that US forces intercepted a gift from China to Iran, according to CNBC and other outlets, claiming the seized vessel was part of Beijing's support for Tehran. በዚህም የተነሳ ትራምፕ አስታግሽልኝ ይላሉ ተብሎ ይጠበቃል። የትራምፕ አስተዳደር ኢራን ላይ የጣለው ማዕቀቦች አብዛኞቹ ቻይናን ያነጣጠሩ ናቸው። በዚህም የተነሳ ውጥረቱ ተባብሶ እስከ ዛሬ ድረስ ቀጥሏል። ትራምፕ ከሳምንታት በኋላ ቻይና ይገኛሉ ተብሎ ይጠበቃል። ቀድሞ የሚፈራው ግጭቶች በስምምነት ይቋጫሉ ተብሎ ይጠበቃል። መሪዎቹ ግንኙነታቸውን ለማስተካከል ይፈልጋሉ። ሆኖም ታይዋን የቻይና ቀይ መስመር ሆናለች። በሀገራቱ መካከል የጥቅም ግጭት እንዳይነሳ ተሰግቷል። አምና የትራምፕ አስተዳደር ለታይዋን የ11 ቢሊዮን ዶላር ዋጋ የሚያወጣ ጦር መሳሪያ ሸጧል። በዚህም የተነሳ ቻይና ተናዳለች። አሜሪካ ደሴቲቷን እያስታጠቀች ነው። ቻይና ሌላ ስጋት ተደቅኖባታል። የአሜሪካ ጦር ለታይፔ የሚሰጠው የጦር ድጋፍ እየተጠናከረ ነው። ቤጂንግ ይህ ክፉኛ አበሳጭቷታል። አሁን በዚህ ደረጃ የሚደረግ እንቅስቃሴ ለቻይና ሉዓላዊነት የብሔራዊ ደህንነቷም ስጋት ጭምር ሆኗል። ቻይና በታይዋን ላይ ጠንካራ የዲፕሎማሲ እንዲሁም ወታደራዊ ጫና እያደረገች ነው። ከቅርብ ጊዜ ደግሞ ወደዚህ ቻይና ታይዋንን መክበብ ጀምራለች፣ ከቦ ማስጨነቅ። ይህ ደግሞ የሆነ ያለው በአሜሪካ የጦር ድጋፍ የተነሳ ነው። ቻይና የተጠናከረ የጦር ስምሪት በታይዋን አቅራቢያ እያደረገች ነው፣ ልምምዶችንም ጭምር። ዓለም አሁን በጉጉት በትራምፕ እንዲሁም በሺ ጂንፒንግ መካከል የሚደረገውን የፊት ለፊት ገጽ ለገጽ ስብሰባ በጉጉት እየጠበቀ ነው። ዓለም አቀፍ ካምፓኒዎች ትኩረታቸው ማዕከል አድርገውታል። ቺፕ የሁሉም ካምፓኒዎች የአይን ብሌን ነው። ቻይና ታይዋን ያመርቱታል። አሜሪካ ለማምረት ደፋ ቀና እያለች ነው። ግን በአጭር ጊዜ የሚታሰብ አይደለም። ቴክኖሎጂው ግዙፍ ገንዘብ ይፈልጋል። ገንዘብ መመደብ ብቻ እውን ሊያደርገው ደግሞ ፈጽሞ አይችልም። የተማረ ዲሲፕሊን የሆነ የሰው ኃይልም ይፈልጋል። ቴክኖሎጂው እጅግ ውስብስብ እና ለዓመታት ልምድም ይፈልጋል። አሜሪካ ይህንን ቴክኖሎጂ ብታሳካ የቴክኖሎጂ ጥገኝነቷን ልትቀንስ ትችላለች። አሜሪካ ለታይዋን የምታደርገው ድጋፍ ስትራቴጂካል ነው የሚባለው በዚህ የተነሳ ነው። ታይዋን እጅግ ሚስጥራዊ የተባሉትን ቺፖች ለአሜሪካ እየሸጠች ትገኛለች። አሁን ቺፑ
አደጋ ላይ ወድቋል። በቻይና እንዲሁም በአሜሪካ መካከል የፍጥጫ ማዕከል ሆኗል። ታይዋንን ቀድማ ቻይና ከተቆጣጠረች ቺፑ ሙሉ በሙሉ በቻይና እጅ ይወድቃል። አሜሪካ ዳግም የቻይናን እጅ ጠባቂ ልትሆን ትችላለች። አሁን ጉዳዩ በቴክኖሎጂ የበላይ ለመሆን ይህንን የቺፕ ፋብሪካዎች መቆጣጠር ዋነኛ ስትራቴጂካል አካሄድ ብለውታል። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።